ቤተሰብ ይሄን ቪዲዮ ላይክ እና ሼር እያደረጋችሁ የእህታችንን ድምጽ እናሰማላት ማለት ነው። አዳምጡት። ሙስሊሞች ባለ ክርስቲያኖች በእግዚአብሔር እባካችሁ እርዱኝ፣ እርዳታችሁ ያስፈልገኛል። በአሁኑ ሰዓት በጣም እርዳታችሁ ያስፈልገኛል። የእህቴን አስክሬን ለማስገባት ብዙ ብር ተጠይቄያለሁ። ያ ደግሞ በእኔ አቅም የሚሆን አይደለም እና እባካችሁ ይህንን ብር 10 እና 5 ያላችሁን እያዋጣችሁ አገር እንድትገባ እርዱኝ እባካችሁ። እኔ ብቻ ያለኝ እዚህ ሀገር እህት ወይም ወንድም የለኝም። እሷ ብቻ ነበረች ያለችኝ እና እባካችሁ ይህን ቪዲዮ ለሁሉም ሰው እንዲደርስ አድርጉልኝ። እነ ደግሞ የሆነ እውነት ለማቅረብ ነው የመጣሁት። እኔ ወንድሜ በህይወት አለ እግዚአብሔር ይመስገን። ጓደኛችን የሞተው ደግሞ ሌላ እኔ አውቃታለሁ ምናምን እያሉ ቪዲዮ በጣም እየተሰራ ነው እና ብዙም በኮመንት ለመመለስ ሞክሬያለሁ። አብዛኞቹ ግን እንዲያጠፉን ጠይቄያለሁ። ያጠፋልኝ ምንም ያለ ሰው የለም እና እውነታው እኔ እስካሁን እርዳታ ቪዲዮ ጠይቄ አላውቅም። ዛሬ ነው ይኸው በዚህ ቪዲዮ የጠየኳችሁ። እባካችሁ ሁላችሁም ሙስሊሞች ባለ ክርስቲያኖች በእግዚአብሔር እርዱኝ። የእህቴን ሬሳ ወደ ሀገር እንዲገባ አድርጉልኝ። አመሰግናለሁ። ይህን ቪዲዮ ሼር፣ ኮፒ ሊንክ እያደረጋችሁ ለሁሉም ሰው እንዲደርስ አድርጉልኝ። መልእክቱን እስከ መጨረሻ አዳምጡት። ይሄ ቪዲዮ አረብ ሀገር ላላችሁ በሙሉ ትምህርት ይሆናቸዋል። በዚህ ሰሞን ብዙ ልጆች ራሳቸውን አጠፉ በሚባል ሞታቸውን እያየንና እየሰማን ነው። ዋነኛና ዋነኛ ምክንያቱ ብር ነው። ብር በደረሱ መረጃዎች መሰረት ማለት ነው። አንደኛ በውጭ የምትሰሩ ሆነ ማዳም ቤት የምትሰሩ ልጆች ቤተሰብ ያጠፋብኛል ብላችሁ የምትቀበሉትን ደሞዝ በዛ ያለ ብር እንዳላችሁ አሰሪዎቻችሁ እንዲያውቁ አታርጉ። አንድ ሁለት የምትሰሩበት አሰሪዎቻችሁ ጋር ከ1 ወር በላይ ደሞዝ ካላችሁ አንሰራም፣ አለቀ። ያለ ደሞዝ አንሰራም፣ ደሞዝ ስጪ ብላችሁ እሪ። አሁን ላይ እየሰማሁት ያለሁት መረጃ አጠናክሬ በተለይ ስለ አንደኛዋ ልጅ ሞት ሙሉ መረጃውን ይዤላችሁ እመጣለሁ። በነገራችሁ ላይ እርግጠኛ ሆኜ የምነግራችሁ ነገር ሳውዲ አረቢያ ላይ የራሷን አጠፋች የተባለችዋ ልጅ በእርግጠኝነት የምነግራችሁ ነገር አሰሪዎቿ ናቸው የገደሉት። ያን ሙሉ መረጃ ደግሞ እኔ ይዤላችሁ እመጣለሁ ማለት ነው። አሁን ላይ ግን ትምህርት እንዲሆናችሁ እነዚህ 2 ነገሮች እባካችሁ ራሳችሁን ጠብቁ። አንድ ለሰዎቻችሁ ጋር ብር አትተው፣ 2 ያላችሁን ብር አላኩም ወደ ኢትዮጵያ አላኩኝም ብላችሁ ለአሰሪዎቻችሁ አትናገሩ። ራሳችሁን ጠብቁ። ብር አገር ውስጥም ከሀገር ውጭም እየገደለን እያፋጨን ያለው ብር ታችን ጉዳይ ራሷን አላጠፋችም የምልበት አንድ ትልቁን ነገር ልንገራችሁ። ለእኔ የደረሰኝ መረጃ ማለት ነው። አንድ ጓደኛዋ እንደዚህ አለች። ጓደኛዬ ከመሞቷ 10 ቀን በፊት እንዲህ ብላኝ ነበረ። የምተኛበት ክፍል ሌሊት ላይ መስኮቱ እየተከፈተ ማብራት ይበራብኛል። ይሄ ነገር ተደጋገመብኝ። በጣም ልቤን ጨንቆኛል፣ ግራ ገብቶኛል። የብዙ ወራቶች ብር ማዳሜ ጋር አለ፣ ስጪኝ ብዬ ስላት ትጨቃጨቀኛለች። ከዚህ በፊትም የሰራሁበት የብዙ ወራቶች ብር እጄ ላይ እንዳለ ታውቃለች። እኔ ወደ ኢትዮጵያ ያላኩት ያጠፉኛል ነው። መሬት ገዝቼ ቤት ለመስራት ነው የምፈልገው። እሷ ጋር ያለኝን ብርም ስጪኝ ስላት በፍጹም ትጨቃጨቀኛለች። አሁን ደግሞ ግራ የገባኝ መስኮቴን እየተከፈተ ማብራት ይበራብኛል። ይሄ ነገር ሰላም ነስቶኛል፣ ጨንቆኛል፣ ቀፎኛል ብላይ ነበረ። እችን የተናገረችኝን ቃል ድምፅ ይሁንሻት ስላለ ምናልባትም ጥቆማ ሊሰጥ ስለሚችል እባክሽ ብላ ፖስት ጻፈችልኝ ማለት ነው። አሁንም እች እህታችን እራሷን አላጥፋችም። ሳውዲ አረቢያ ያላችሁ የኢትዮጵያ ኤጀንሲዎች የዚችን ልጅ ደም እንዲወጣ የዚችን ልጅ አንድ ሞታለች፣ ከመሞታ 2-3 ሞት ለምን ትሙት ሀቋ ወጥቶ የነሱ አንድ ሰው ሲጎዳ ብቻ ነው ሀገሩ የሚተራመሰው። የእኛ ልጆች ግን በየቀኑ እየሞቱ ሬሳቸው ጥጥና ሱልፍ እየተጠቀጠቀ ሲላክ ጸጥ ብለን የምናየው ስለምንድን ነው? ስለዚህ የዚች ልጅ ጉዳይ እስከ መጨረሻ ልትከታተሉልንና ሰላም ቤተሰብ፣ እዚህ ጋር የምታዩት እህታችን ሳውዲ አረቢያ ጅዳ ውስጥ እንግዲህ ተጥላኖች ልጅ የተገኘችው አረቦች ወስደው ጥለዋታል። እንደምታዩት የጃማ ልጅ ነኝ ብላለች፣ ደሴ ብላ። ከዛ ደሴ የት ነች ሲሏት ጃማ ብላለች። በጣም ነው የምታሳዝን። ውሃውን ራሱ አትውሰድብኝ ነው የምትል፣ መናገርም አትችልም። እባካችሁ ለዚች ልጅ ድረሱላት። ቤተሰብ ማን የምታውቁ ካላችሁ ማለት ነው እባካችሁ እንድረስላት ለእህታችን። አረቦች እንዲህ ናቸው። ከመጣች 1 አመቷ ነው። ከ1 አመት በኋላ ነው አውጥተው የጣሏት ማለት ነው። ስትታመም እንዴት እንደሆነ ምንነቱ ምንም አልታወቀም። ያው መናገር አትችልም። በጣም ታማለች እንደምታዋት።
በጣም ነው የሚያሳዝን፣ በጣም ነው አንጀት የሚበላ። እባካችሁ ሁላችንም ፍትህ እንበል በሳውዲ ላይ ለሚሰቃዩ እህቶቻችን። እችም እንደዚሁ ቢሮ ወስዳ ጥላታለች። ሰውነቷ እንዳለ የዝች በጣም ነው የሚያሳዝነው። ተሰባብረዋል ማለት ነው። ቢሮ ሳይሆን ሆስፒታል ወስዳ ጥላታለች ማለት ነው። እች እህታችንን አንድ ነገር የለችም፣ እንዳለ ጀርባዋ ምኗ ሁሉ በብረት ነው የታሰረ ማለት ነው። እዚህ ጋር ማምጣት ስለማያስፈልግ ነው። እንዲሁም ደግሞ ስለ እህታችን ማለት ነው ሳውዲ ላይ ስለሞተችው እህት ገንዘብ አዋጡልኝ ብላለች። አንድ ሙሉ መረጃ ያለቀቀችው ነገር አለ። እች እህታችን ማለት ነው ስልክ ቁጥር አልለቀቀችም፣ እንዲሁም አካውንት አልለቀቀችም። እና ስለዚህ ሙሉ መረጃ ብትለቅልን ብዬ ያስባለሁ። መግቢያ ላይ ያሰምቻችኋለሁ። ለእህቴ አስክሬን ብር አሰባስበው ብላለች። ግን ሙሉ ነገር አንድ ሰው ካጠገቧ መቆም አለበት። ልጅቷ አይሚሮዋን እንደሚያማት ተነግሯል። ይጥላታል፣ ያማታል። አሁን ሰው አሁን አፈር ነው የሚያደርጋት አሉ። በጣም እንደሚያማት ተናግረዋል ብዙዎቹ ማለት ነው። ስለዚህ ሙሉ መረጃ እንድሰጠን እባካችሁ ከጎኑ ያላችሁ ሙሉ መረጃ አብራችሁ ሁኑና ቪዲዮ ስሩልን እላለሁ። ምክንያቱም ገንዘብ ለማስገባት አካውንት ያስፈልጋል። አካውንት ደግሞ አልተናገረችም፣ ስልክ ቁጥርም አልተናገረችም እች እህት። በጣም ያሳዝናል። እንግዲህ ኢትዮጵያ ውስጥ ለሚደረገው ማነው ሳውዲ ውስጥ በተለይ ላለው ነገር በጣም ያሳቀቃል ማለት ነው። ስለ አሟሟቷም እንደሰማችሁት ነው እንግዲህ ማለት ነው። ሁላችሁም ሰምታችሁታል አሟሟቷን። ስለዚች ልጅ ደግሞ ልረግጣ ትፈልጋለሁ እችን ልጅ ማለት ነው። በጣም ርር አድርጋኛለች። እናንተም ሳትቃጠሉ አትቀሩም በዚች ልጅ ጉዳይ ብዬ አስባለሁ። እቺ እየሰደባት ምን እያላት አብራ ማለት ነው ከአረቡ ጋር የምታደርገውን ነገር በጣም አጸያፊ ነገር እያደረገች ነው። ባካችሁ ራሳችሁ ተከባብራችሁ መኖር ይሻላል። እንዲህ መሳፈጥ ጥሩ አይደለም እላለሁ። እስኪ ወደሚቀጥለው ከዚች አይነት ጭራቅ ማዳም ፈጣሪ ይጠብቃችሁ። ይቺን ልጅ የት እንዳገባቻት አልታወቀም። ስሟ ሶፊያ ኢብራሂም ትባላለች። የመካነ ሰላም ልጅ ነች። ወደ ሳውዲ አረቢያ ሪያድ ከመጣች ገና 5 ወሯ ነው። ስልክም አይሰጧትም፣ የሰራችበትን ብር አይሰጧትም ማለት ነው። ወደ ቤተሰቦቿ እንድትደውል እና አባቷ ወደ ኢትዮጵያ ላሉ ደላሎች ሄዱ አናግሩልኝ ብሎ ይጠይቃቸዋል ማለት ነው። እና ማዳሟ ደውላ ስልክም ሰጣታለሁ የሰራችበትም ሰጣታለሁ ብላ ቃል ትገባለች። ቤተሰቦቿ ስንት ቀን ቢጠብቁም በቃሏ አልተገኘችም። እንዲሁም ጠፍታብኛለች ብላ ወደ መክተብ ሄዳ አመለከተች። እና ፖሊስ ቤቷን ገብቶ ቢበረብርም ምንም ነገር ሊያገኝ አልቻለም። ልጅቷን የት እንዳገባቻት አልታወቀም። እና ምን ላችሁ ፈልጌ ነው፣ የማዳም ቅመሞች ተጠንቀቁ ባካችሁ። ይህን ቪዲዮ ለሚያስፈልጋቸው ጓደኛችሁ ሁላችሁም ሼር አድርጉት። መቼስ የሳውዲና የዱባይ ጉድ ስለማያልቅ እዚህ ውስጥ ያዩዋቸው ሁሉም እንግዲህ በስቃይ ውስጥ ያሉ ናቸው። በህይወት ያሉትም የሞቱትም እንደዛው፣ በህይወት ያሉትም ደግሞ ከሞተ የማይሻል ህይወት ውስጥ ነው ያሉት። እባካችሁ ፍትህ እንበል፣ እንድረስላቸው ለእህቶቻችን። ሁላችንም ድምጽ እንሆን ማለት ነው። እህታችንም እንግዲህ ከጠፋች በኋላ አሁን ያያችኋት በፎቶ ወንድማችን ሲናገር የነበረው እችም እንደዚሁ ጠፍታለች። ምን እንዳደረጓት አይታወቅም። አሁን ፖሊስም አረቦችም ሁሉም እየፈለጓት ነው ያሉት ማለት ነው። እችን ልጅ ሴትዮዋ ገላት ይሁን ምን አድርጋት ይሁን ምንም በማይታወቅ ሁኔታ የዚች ልጅ ነገር ግራ አጋብቶ ነው ያለ። ስለዚህ ሁላችንም ፍትህ እንጠይቅ። እችን ልጅ የሚያያችሁ አፋልጉ ባካችሁ። ስልኳንም ምኗንም ጥላ ነው የጠፋችሁ ከቤት ከስራ ቦታ። የምታቋት ባካችሁ። ቤተሰብ ተጨንቋል ማለት ነው። ስለዚህ እህታችን ደግሞ ፍትህ፣ ሁላችን ዛሬም ነገም ፍትህ እንበል፣ አብረን እንቁም። አስክሬኗ ወደ ሀገር እስኪገባ ፍትህ 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 እያል እንጠይቅ ባካችሁ። አሟሟቷንም እንወቅ፣ አረቦቹም እንዲያዙልን ሁላችንም ድምጽ እንሁን ለእህታችን። እንደሰማችሁት እንግዲህ በአረቦቹ እጅ ህይወቷ እንዳለፈ ተደጋጋሚ መረጃዎች እየወጡ ነው። ግን ለዚህ ልጅ ፍትህ የሚጠይቅ አካል ግን አልታየም። ያሳዝናል።